ሰላም ጤና ይስጥልን አድማጮቻችን እንደምን ውላችኋል? የሰዓቱን ዜና እናሰማለን። በውድም ሆነ በግድ ኢትዮጵያ የባህር በር ያስፈልጋታል ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። በቦሌም በባሌም ኢትዮጵያ የባህር በር ባለቤት ትሆናለች ሲሉ ፊልድ ማርሻል ብርሃኑ ጁላ አስጠነቀቁ። ከ10 ዓመት በኋላ የኢትዮጵያ ሕዝብ ብዛት 200 ሚሊዮን ሊደርስ ይችላል። 200 ሚሊዮን ሕዝብ በ2 ሚሊዮን ሕዝብ መታፈን የለበትም። ሀገራችን የተፈጥሮ ሀብቷ እንዳትጠቀም በውስጣዊ ግጭት እንድታተኩርና ለዘመናት በድህነትና ኋላ ቀርነት እንድትቆይ የሚፈልጉ ታሪካዊ ጠላቶቻችን ሴራ በጀግናው ሰራዊታችን ጀግንነት በመላ ሕዝባችን ድጋፍና መሪዎቻችን በሰላም አመራር ሰጭነት በመበጣጠስ ወደ ሰላምና ልማት እየተሸጋገርን እንገኛለን ብለዋል። ላለፉት 30 ዓመታት ተኝተናል። አሁን ግን ላንተኛ እንደ ሀገር ነቅተናል። የሀገራችን የህልውና ጥያቄ የሆነውን የሰላም የልማትና የባህር በር ተጠቃሚነት እናሳካለን ብለዋል። ፊልድ ማርሻል ብርሃኑ ጁላ አክለውም ኢትዮጵያ ሰላም፣ ልማትና የባህር በር ያስፈልጋታል። ለዚህም ያለ ረፍት ጠንክረን እየሰራ እንገኛለን ብለዋል። ፊልድ ማርሻል ብርሃኑ ጁላ እንደገለጹት ኢትዮጵያ ነጻነቷና ሉዓላዊነቷን ተጠብቆ ከትውልድ ትውልድ እየተሻገረ ዛሬ ላይ ደርሳለች ብለዋል። የሀገር ውስጥና የውጭ ጠላቶቻችን ባለፉት ዓመታት ኢትዮጵያን ለመቀራመት ያልሞከሩት የለም ብለዋል። አሁን ላይ ኢትዮጵያ ሰላም፣ ልማትና የባህር በር እንደሚያስፈልጋት ገልጸው በተባበረ ክንድ ሰርተን ሶስቱንም እናሳካዋለን ሲሉ አስገንዝበዋል። የባህር፣ የምድር፣ የአየርና ሳይበር ኃይሎቻችን ዝግጁነት ከምንጊዜውም በላይ ከፍ አድርገናል ሲሉ ሬል አድሚራል ክንዱ ገዙ ገለጹ። የባህር ኃይል ዋና አዛዥ ሬል አድሚራል ክንዱ ገዙ እንደገለጹት የባህር በር ጉዳይና የባህር ኃይል የማይነጣጠሉ የአንድ ሳንቲም ሁለት ገጽታ ናቸው ብለዋል። ለኢትዮጵያውያን የባህር በር ጉዳይ ከህጋዊ ታሪካዊና ፖለቲካዊ ምክንያቶች በላይ የህልውና ጉዳይ መሆኑን አስገንዝበዋል። በቀጠና ያሉ ወንድሞቻችን ከህል ውሳኔ ወጥተው በሰጥቶ መቀበል መርህ ተፈጥሮ ከቸርን ሀብት መጋራት ለሁሉም አዋጭ መሆኑን ማስገንዘብ ተገኝ መሆኑን አስታውቀዋል። የኢትዮጵያ ባህር ኃይል ለኢትዮጵያ ብሔራዊ ጥቅም ለማስከበር በሚደረገው ጥረት ውስጥ አስተማማኝ ቁመና ላይ እንደሚገኝ አስገንዝበዋል። ጠቅላይ ሚኒስትር አብይ አህመድ በበኩላቸው ፈተናን እንደ ዕድል ወስደን ልንሰራ ይገባል ብለዋል። ጠቅላይ ሚኒስትር አብይ አህመድ የ2018 ዓ.ም የመጀመሪያው 100 ቀናት የማይክሮ ኢኮኖሚ አፈጻጸም ግምገማ በኮይሻ ግድብ ከሚኒስትሮች ጋር ውይይቶችን አድርገዋል። በውይይቱም ጠቅላይ ሚኒስትር አብይ አህመድ እንደተናገሩ ሰዎች በፈተና ውስጥ ዕድል ፈልቅቀው እያወጡ መሄድን ካላወቁበት በቀር በፈተናና በምክንያት ታስረው የሚቆሙ ከሆነ ሀገር ለመስራት ይቸገራሉ ብለዋል። የኢትዮጵያ ፈተና ሀገሪቱ ባደገች ቁጥርና ሀብታችን በጨመረ ቁጥር እየጨመረ አዳዲስ ፈተናዎችን ይዞ ይመጣል በማለት ተግዳሮቶች ሲገጥሙን እንደ ዕድል ወስደን ለመስራት የማንዘጋጅ ከሆንን እንቅፋቶች እየመጣ ሊጥለን ይሞክራል ብለዋል። ትላልቆቹ ሀገራት ከኛ በእጅጉ የበዛ ፈተና አለባቸው ያለው ጠቅላይ ሚኒስትሩ ፈተናቸውን የሚያልፉት ከእያንዳንዱ ችግር ውስጥ ዕድል በማውጣት ይቻላል የሚል እሳቤ ስላላቸው መሆኑን አንስተዋል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት የአሁኑ የጠቅላይ ሚኒስትር አማካሪ አቶ ጌታቸው ረዳ በበኩላቸው የኤርትራ መንግስት ከኢትዮጵያ ጋር ጦርነት ውስጥ ለመግባት ምንም አይነት ፍላጎት እንደሌለው ገለጹ። አቶ ጌታቸው ይህን የተናገሩት አዲስ ያቋቋሙት የትግራይ ትብብር ፓርቲ ስምረት የምስረታ ጠቅላላ ጉባኤ በተካሄደበት ወቅት ነው። ጉባኤው ጥቅምት 24 2025 የተካሄደ ሲሆን የተለያዩ የፖለቲካ ድርጅቶች መሪዎች፣ የኢትዮጵያ ብሔራዊ ምርጫ ቦርድ ተወካዮችና የብልጽግና ፓርቲ አባላት በተገኙበት ነው። በኢትዮጵያና በኤርትራ መካከል ስላለው የሻከረ ግንኙነት የተናገሩት ጌታቸው ረዳ የኤርትራ መንግስት አቅሙን ስለሚያውቅ ጦርነት የመጀመርም ሆነ የመግጠም ምንም አይነት ሀሳብ እንደሌለው ተናግረዋል። የኤርትራ ባለስልጣናት በኢትዮጵያ በኩል ስላለው ወታደራዊ እንቅስቃሴ ለምን ዝም እንዳሉ ሲጠየቁ በደቡብ ትግራይ ያሉ አንዳንድ አካላት በእነሱ ምትክ እየሰሩ ነው የሚል ምላሽ እንደሰጧቸው የገለጹት አቶ ጌታቸው ይህም አዲስ ጦርነት ቢቀሰቀስ የሚጀምረው ከደቡብ ትግራይ ወይም ከሰሜን ወሎ ሊሆን እንደሚችል ፍንጭ የሚሰጥ ነው ብለዋል። አቶ ጌታቸው በቀድሞ ፓርቲያቸው ህወሓትና በአሁኑ የክልሉ አስተዳደር ላይ ጠንካራ ትችት ሰንዝረዋል። የክልሉ ገዥ ፓርቲ ክልሉን ወደ ሌላ ጦርነት ለመክተት እየሞከረ ነው፣ እኛ ግን ይህን እንቅስቃሴ በማንኛውም መንገድ እናስቆማለን ሲሉ አስጠንቅቀዋል። በተጨማሪም በትግራይ ክልል ውስጥ እየጨመረ የመጣውን የጭቆናና የአለመረጋጋት የኮነኑት አቶ ጌታቸው ለዚህም በወታደራዊ ባለስልጣን ሽፋን የሚንቀሳቀስ የተደራጀ ኃይል ተጠያቂ መሆኑን ገልጸዋል። በክልሉ ውስጥ ህገወጥ የወርቅ ማዕድን ቁፋሮ፣ ሙስና፣ የመሬት ወረራ፣ የሰው ማዘዋወርና ስርቆት መስፋፋቱን የጠቀሱ ሲሆን የክልሉ አስተዳደር አባላትም በዚሁ የወንጀል ድርጊት ውስጥ ተሳትፎ እንዳላቸው ከሰዋል። አዲሱ የስምረት ፓርቲ ጉባኤ በትግራይ ክልል ማካሄድ ያልቻለው በደረሰበት ከፍተኛ ጫናና ማስፈራራት መሆኑን የገለጹት አቶ ጌታቸው የፓርቲያቸው ቢሮ መሰበሩና ንብረት መውደሙንም ተናግረዋል። የእኛ ቅድሚያ የምንሰጠው ጉዳይ የሽግግሩን በስርዓት መምራት፣ የአጭር ጊዜ የሽግግር መንግስት ማቋቋምና የፕሪቶሪያ ስምምነት ቁልፍ ድንጋጌዎችን መተግበር ነው ያሉት አቶ ጌታቸው ከዚህ በኋላ በዲሞክራሲያዊ መንገድ የተመረጠ አስተዳደር ለመገንባት ላይ ማተኮር እንደሚያስፈልግ አስረድተዋል። በጉባኤው ላይ የተገኙት ሌተናል ጀነራል ጻድቃን ገብረትንሳኤ በበኩላቸው ጉባኤው አምባገነንነትና ተጠያቂነት በሌለበት ወቅት መካሄዱ ታሪካዊ ያደርገዋል ሲሉ ገልጸዋል።